ሴት እኮ እኛ ላይ ጦርነት ነው ያወጀችው። ውዱ ባሌማ ቤቱ ጣራ ስር ማንን ሰብስበው ያኖረ እንደሆነ ማወቅ አለበት። ቆይ የነሱን ወራዳ ነገር ለመሸፋፈን እየሞከርሽ ነው? እኔ እኮ አይደለሁም ስማግጤ ነበር። ለሞደቅ ለመፈተንም ቀላል ስለሆናችሁ ወንድሜ ያየው እውነት አይደለም። አልቅሺ ገና ስተትሽ ደም ያስነባሻል። ያ እውነታ ከባንቴሮ ጋር መጋደምሽን ይለውጣል። ትቼሽ ነበር እኮ ግን ደግሞ አንቺ ጭርስ ይላቶች የኔ ቆንጆ እስካሁን እየጠበቅኩኝ ነበር። ምንም የባንክ ቴክስት አልገባልኝም። በቃ አለቀኩ። እኔም የሚገባኝን አገኛለሁ፣ አንቺም ከጭንቀትሽ እፎይ ብለሽ ትገላገያለሽ። የሚገባኝን አገኛለሁ? ምን አይነት ስብዕና ነው ግን ያለሽ? ሰሚኛለሽ? የደም ዋጋ ታውቂያለሽ? የሚገባሽን ሳይሆን አንቺ ያገኘሽው የደም ዋጋ ነው። እሺ የምንም ይሁን አይመለከተኝም። አሁን የምልሽ ይገባሻል? መቼም ያደረግሽው ነገር አትክጂም አይደል? እኔ ደግሞ ኃጢያትሽን ልሸፍንልሽ እየሞከርኩ ነው። ኃጢያትሽን ልቀብርልሽ። በቃሽ። ገንዘብሽ ነው አይደል የምትፈልጊው? አሁን ትራንስፈር አደርግልሻለሁ። ቀድመሽ ግን አንቺ ምንም አይነት ፎቶም ሆነ ቪዲዮም ቀድመሽ ታጠፊያታለሽ። ስለምን ቪዲዮ፣ ስለምን ፎቶ፣ ስለምን ገንዘብ ነው የሚያወሩት? እሺ ስምምነቴን አከብራለሁ። እያንዳንዱን መረጃ አጠፋዋለሁ። ከዛ ደግሞ ገንዘቤን ወስዳለሁ። የሆነ ነገር እንድትደብቅላት በገንዘብ እየተደራደረች ነው። ሮዛ ባክሽን ምንም አይነት መረጃ እንደማታስቀሪ ቢያንስ ቃል ግቢልኝ። ቃል ገባልሻለሁ ሮዛ። በተረገዘው ልጅ ቃል ገባለሁ ብለሽ ማይልኝ። አታስቢ። እናንተም ቃላችሁን ስለጠበቃችሁ ቁማሩ እዚህ ጋር ፍጻሜውን ያገኛል ማለት ነው። ፍጻሜ ብሎ ነገር የለም። ቆይ ስለምን ገንዘብ፣ ስለምን ድርድር፣ ስለምን እጅ መንሻ ነው የምታወሩት? የሷንና የባንቴሮን ቅሌት እንድደብቅላቸው ያቀረበችልኝ አፍ ማዘጊያ ነው። ሮዛ ይኸውልሽ እኔ ግን ለርዝራሽ ሳንቲም ስል የባሌን እምነት አልበለውም። እሺ ሮዛ በፈጠረሽ እናትሽ ውዱ ባሌማ ቤቱ ጣራ ስር ማንን ሰብስበው ያኖረ እንደሆነ ማወቅ አለበት። ቆይ ምንድነው የተፈጠረው? ምንድነው የምታወሩት? ስለምን ቅሌት፣ ስለምን ማንነት ነው የምታወሩት? እኔ አሁን ድክም ብሎኛል። ከምነግር ደግሞ ባሳየ እመርጣለሁ። አዝናለሁ ዴቭ። እውነታው እንግዲህ ይሄ ነው። እንኪ አሁን ነው አጥፊው። ካልሆነ ግን እኔ አጠፋሻለሁ። እሺ አጠፋዋለሁ። ሌላ ቦታ የትም ቦታ ሊኖር ይችላል። ከፍላሽ፣ ከፒሲ፣ ከስልክሽ ከየትም ቦታ ላይ አጥፊው። እሺ አለበለዚያ ግን እኔ አጠፋሻለሁ። ይልሽ ብትቺ ከጭንቅላትሽ ቢሆን አጥፊው። እሺ እሺ ይልሽ ስለዚህ ቪዲዮ፣ ስለዚህ ፎቶ ሌላ ቦታ ብሰማ አይማረኝ አልምርሽም። ገባሽ አይደል? እኔ እኮ አይደለሁም ስማግጤ ነበር። እሺ ድጋሚ አልናገርም። እሺ የምናገረው ነገር የማይገባሽ ከሆነ ጆሮሽ አዝጂ። እሺ እኔን መታኸኝ። ይኸውልሽ እዚህ የምትቆይ ከሆነ ከዚህም በላይ ላደርግ እችላለሁ። ገባሽ? ቀና ብለሽ እንኳን አይኔ ማየታችን ይማር። ምክንያቱም ያደረግሽው ነገር በደንብ ስለምታውቂ። ክብርሽን እኮ በመኖር እንጂ በመግዛት ልታገኙአችሁ። ማንነት በገንዘብ ልትለውጩ የሚችል ርካሽ ነገር አይደለም። ዴቭ አንዴ ስማኝ፣ አንዴ ብቻ። ብሰማሽ ምን ልትነግሪ? እውነታውን። ያ እውነታ ከባንቴሮ ጋር መጋደምሽን ይለውጣል? አይለውጠውም። ስለዚህ ዝምታሽን እመርጣለሁ። ዴቭ ይኸውልሽ ያኔ ባህር ማዶ ስትሄጂ ሳይሆን ያጣውሽ ዛሬ ነው። ገባሽ?
እንግዲህ መጸለይ ነው። በዛ ላይ እሷ ብሯን ካገኘች መረጃውን ታጠፋዋለች ብዬ አስባለሁ። በፍጹም አላምናትም። ታዲያ ምን ማድረግ ትችላለህ? ቆይ ግን ምን ነበር የሆንኩት? ማለት እኔ በጣም ነው ግራ የገባኝ። ከህፃንነቴ ጀምሮ መጠጥን እንደ ግሉኮስ ስጠቀም ነው ያደግኩት። የዛን ቀን ማታ ግን 2 ቢራ ራሱ መጨረስ አቅቶኛል። ማለት አልሰከርክም? መስከር ሳይሆን የዛን ቀን ሁለታችንም የጠጣነው መጠጥ ውስጥ የሆነ መድኃኒት ሳይጨመርበት አይቀርም። መድኃኒት ነው ያልከው? መድኃኒት። ምን እያሰብሽ ነው? ይሄ ነገር የተፈጠረ ቀን ላይ የሆነ ልጅ ምን የሆነ ልጅ ምንድነው እያየሽ ነበር? ይሄ ሰውነቴን እኮ አሳክኩኝ። ትንሽ ተቀብቼው ረፍት ላድርግበት ብዬ ነው። ሰውነቷም አልተሳሰረም፣ መድኃኒቱንም አልተቀባችሁም ነበር። ምን ዋጋ አለው ብለሽ ነው? ያኔ መድኃኒት መሆኑን ብታውቂ ኖሮ እኛንም ከጭንቀት ገላግይን ነበር። ለነገሩ እንደዛ ተደናግጣ ሳያት የሆነ ነገር መጠርጠር ነበረብኝ። አንዴ ይሆናል። በይ በቃ እንሄዳለን። ይሄ ከሲ ዳዊት ጥቂት ደቂቃ ዘግቶ ቢሆን ኖሮ ያ ሁሉ ገንዘብ የኔ ይሆን ነበር። ቆይ ምን አይነት እድለ ቢስ ሴት ነኝ? አሁን ግን ልክ ገና እንደተወለደ ጨቅላ ህጻን ራቆቴን ነኝ። የማዝበት ቤሳቢስት የሌለኝ መናኛ ደሃ ነኝ። ይሄ ሁሉ የሆነው ደግሞ በዳዊት ምክንያት ነው። እሺ አሁን እማዬን ምንድነው እምላት? እንደው ምን አይነት እድል ነው ግን ያለኝ? ትናንት ልቋቋመው በማልችለው ምክንያት ዴቭን አጣሁት። ዛሬ ደግሞ በቸልተኝነቴ ይሄም እድል ነው። ዳዊት እኮ በጣም ያምንሽ ነበር። ምናልባትም ራሱን ከሚያምነው በላይ። ግን ምን ዋጋ አለው? በዚህ በወራዳ ተግባርሽ ልቡን ሰበርሽ፣ ለዛውም ላይጠገን። ሮዛ፣ በእኔ ወራዳነት ሳይሆን ልቡ የተሰበረው በአንቺ ሴራ ነው። ውጤቱን እንጂ ሂደቱን አይቶ እኮ አይደለም ያዘነው። ውጤቱ ደግሞ ያንቺ ካባንቴሮ ስር መውደቅ ነው። አልቅሺ፣ ገና ስተትሽ ደም ያስነባሻል። አላለቅስም፣ በጭራሽ አላለቅስም። እያለቀሽ እኮ ነው። አልታወቀሽም እንዴ? እኔ ባለቅስም አንድ ምክንያት አለኝ። አንቺ ግን በአሁኑ ሰዓት ውስጥሽ በንዴት በቁስለት ገሃነም ሆኗል። አንቺ ስለተዋረሽ ነው እንዴ ነው የማዝነው? እስኪ ንገሪኝ። አንቺ በማጎንበስሽ፣ አንቺ በመውደቅሽ ነው እኔ ማፍረው? በያ ንገሪኝ። አንቺ የምትደሰችበትን እኔ ደግሞ የምቃጠልበትን ምክንያት ንገሪኝ። አዎ ያንቺ ስላልሆነ አልበላሹ። አፍሽን ዝጊ እሺ። ዴቭ በማዘኑ ባዝንም አንቺ ግን ከኛ ቤሳቤስቲ ነው 5 ሳንቲም ባለማግኘትሽ ደስተኛ ነኝ። እኔ በየትኛው መንገድ መልሼ ገንዘብ እንደማገኝ ግን ወቂ እሺ። ሮዛ፣ በዚህ ስግብግብነትሽ አይደለም የማይገባሽን የሚገባሽን ማታገኝ።
ምን አለበት ሁሉንም ነገር አጥቼ ዴቭን ባገኘው? ሁሉም ነገር ቀርቶብኝ እሱን ብቻ ባገኘው። መክፈል ያለብኝን ከፍዬ እሱን የራሴ ባደርግ። ሔዋን ምንድነው? ምን ተፈጥሮ ነው? ምን ሆነሽ ነው? ዴቭ ሁሉንም ነገር አውቋል። የተፈጠረውን ነገር እንዳለ አውቋል። እሺ ቆይ አሁን ተረጋግተሽ የሆነውን ነገር በስነ ስርዓት ለምን አናወራበትም? በዛች በተረገመች ቀን ህይወቴንም ህልሜንም ምኞቴንም ጭምር ነው ያጣሁት። ተረጋጊ ትለኛለህ? እሺ አሁን ተረጋጊ። እሱ ነበረ ብርታቴ፣ እሱ ነበረ ጥንካሬ፣ እሱ ብቻ ነበር የስኬቴ ቁልፍ። ሁሉንም ነው ያጣሁት እኔ፣ ሁሉንም። ሔዋን እባክሽን አታልቅሺ። አንድ ቀን የጠየቅሽኝ ጥያቄ ትዝ ይልሻል? የቱን? ከወንድሜ ጋር መቼ ነው የምትጋቡት ብለሽ የነበረው ትዝ ይልሻል? አዎ አስታውሰዋለሁ። አሁን መልሴን መስማት ትፈልጊያለሽ? ጊዜው አሁን ነው? አዎ አሁን ትክክለኛ ጊዜው ነው ካልሽ እሺ ጠይቂኝ። ለምን አትጠይቂኝም? አሁን ጠይቂኛ። ምንድነው የምጠይቅ? መቼ ነው የምትጋቡት ብለሽ አሁን ጠይቂ። መቼ ነው የምትጋቡት? መቼ ብሎ ማለት ነው? ሔዋን አረ ሔዋን ቆይ ተረጋጊ። በይሳት አንቺ ማውራት አልችልም። ሁላችሁም ድምጽ ነው ቅፍፍ ያለኝ። ሄሎ የኔ ልጅ፣ የኔ አንበሳ። አማዬ አንበሳ ነበርኩኝ። አሁን ግን የጃጃ አንበሳ የማንም ዝንብ መጫወቻ ሆኛለሁ። ሮዛ አልሰማሽኝም እንዴ? እማዬ እየሰማሁሽ ነው። ቆንጆ የምስራች አለኝ ላንቺ። እስኪ ንገሪኝ። እዚህ ሁሉም ነገር መርዶ ሆኖብኛል። ምንድነው እሱ መርዶ የሆነብሽ? እስኪ የምስራች ያልሽውን ንገሪኝ። በጣም ደክሞኛል፣ ልተኛ ነው። እኔን ድክም ልበልሽ ልጅ። አሁን የምስራች ያልሽውን ትነግሪኛለሽ ወይስ አትነግሪኝም? ደላላውን ዛሬ አግኝቼው ነበረ። የምን ደላላ ነው ደግሞ? እኔ ነኝ ወይስ አንቺ ነሽ ያረጀሽው? ይሄ ጥያቄ አሁን በይሳት አስፈላጊ ነው? አውርተንበት ተስማምተን እንደማናግረው ተነጋግረን ነበር እኮ። ረሳሁት ስትኝ ምን ላድርግ? በቃሽ። ምን የመሰለ ቆንጆ ቤት አግኝቼልሻለሁ ብሎኛል። ቤት? አዎ ቤቱ ዋጋውም ያን ያህል አይወደድም። በቃ ከፍለን ከዛ እርኩስ ባልሽ ጥገኝነት መላቀቅ ነው። እማዬ የበለጠ ጥገኛ ሆነናል ማለት። ገንዘቡን ልቀበል ደቂቃ ብቻ ሲቀረኝ ቀውስ መጣ። አልተቀበልኩም። ገንዘቡ እጄ ላይ የለም አትኝም አይደል የኔ ውድ ልጅ? ባልልሽ ደስ ይለኝ ነበር። ስለዚህ ባንቺ ምክንያት ቃል አባይ ልሆን? እንግዲህ እድላችን ይሄ ከሆነ ምን ማድረግ እንችላለን?
ይሄ መከራ የሚደርስብኝ በእኔ በ40 ቀን እድል ሳይሆን የእንግዴ ልጅነት ነው። የእውነት እኔ ብዬ ነው ከማህፀኔ ያወጣሁሽ። ሴትዮ እኔ እዚህ ለራሴ አቃጥሎ ሊደፉኝ ነው። አንቺ ደግሞ በመላስሽ እዚህ እኔ የምልሽ ዴቭ ግን ምን ሚለን ይመስልሻል? እኔ አላቅም ባንቴሮ፣ ምን እንደሚያደርግ እንኳን አላወቅኩ። ቆይ ግን ለምን ለማናገር አንሞክርም? ኧረ አንችልም። ሆናል። ለምንድን ነው ማንችለው? የተፈጠረው ነገር እኮ የሮዛ ሴራ ነው ብለን ልንነግረው ይገባል። ይኸውልህ ባንቴሮ፣ ዴቭ ምን አይነት ሰው እንደሆነ ታውቃለህ? ከሚሰማው ይልቅ የሚያየውን ነገር የሚያምን ሰው ነው። ማየት ያለበትን ደግሞ ቤት ላይ አይቷል። ስለዚህ ሽንፈታችንን አሜን ብለን ተቀብለን እጃችንን አጣጥፈን ቁጭ እንበል እያልሽ ነው? ይኸውልህ ባንቴሮ፣ ፊቱ ላይ ያየሁት ነገር ምን ያህል እንደሚያስጠላ፣ ልብህን ስብርብር አድርጎ አንገትህን ቀና አድርገህ እንዳታይ የሚያደርግ ንቀት ነው ያየሁት። ይኸውልሽ ይዋል የተፈጠረው ነገር ዴቭ እንዳሰበው እንዳልሆነ እናስረዳዋለን። ያኔ ሁሉንም ነገር በግልጽ ስንነግረው ይቅር ይለናል። ዴቭ ደግሞ እንደዚህ የሚጨክን ሰው አይደለም። እኔ ባንቴሮ የእሱን ፊት የማይበት ምንም አይነት ድፍረት የለኝም። ግድ የለሽም ይኸውልሽ፣ አንድ ብቻ አንዴ እንሞክር። ሁሉም ነገር እናስተካክላለን። እየጠጣሽ ለማንኛውም ጥሩ አቀባበል ነው ያደረጋችሁልኝ ወንድሜ። ሁለት ቀን ቆይቼ በመጣ ይሄን የሚያክል ግድንግድ የሆነ ስህተት ሌላም ነገር ካለ እስኪ ንገሩ ወንድሜ። አጅሪት አለሽ እንዴ? ቆይ ምን ሆነሃል ወንድሜ? አንቺ ዝም በይ። እኔና አንቺ ጠዋት የምንነጋገረው ነገር አለ አልኩሽ አይደል? ወንድሜ ዝም በይ አልኩሽ። ዴቭ ምን ሆነሃል? አንቺ አሁንም አለሽ እንዴ? አንተን ትቼ ወዴት ሄዳለሁ? አንተን ትቼ ለአመታት እኮ እኔን ጥለሽኝ ጠፍተሽ ነበር። ይህን ረሳሽው እንዴ? ቆይ አሁን አንቺ አጠገቤ ስላለሽ ከኔ ጋር ያለሽ ነው እንደሚመስልሽ? ልብሽ፣ ነፍስሽ እና መንፈስሽ እዚህ አይደለም እኮ ያለው ሔዋኔ። እዚህ ያለው በድንሽ ብቻ ነው። ሉሊትዬ፣ በድን ምን ማለት እንደሆነ ታውቂያለሽ? ወንድሜ ሉሊት፣ እኔና አንቺ ነገ ጠዋት የምንነጋገረው ነገር አለ። ሁሉንም ነገር ትነግሪኛለሽ። አሁን ግን በበሽ አዎ፣ በድን ማለት ቆሌ ቢስ ባዶ ስጋ ማለት ነው። ልክ እንደኔ ሔዋን ማለት ነው። አይዞሽ። እሺ ከሳሽዋ አቤት።
ሰው ማንነቱ እንደዚህ ሲያቅ ደስ ይለኛል። አሁን እንደዚህ ድግፍ አድርጊ። ይኸውልሽ ከማያውቁት መልአክ የማያውቁት ሰይጣን ይሻላል ሲባል ሰምተሻል? እና እኔ ነው ሰይጣን? ካነሰሽ ልጨምርልሽ። ለዚህው ግን ለዚህ ስምሽ ችርስ ብያለሁ። እሺ ደቀቅ አመታው ፍቅር ረጃው እንጃሌ ይመሳመቻው እንጃሌ አቤት ሉሊት፣ ማታ የሆነ ነገር እነግርሻለሁ ብለኸኝ ነው። ስለምን? እኔ እንጃ ብቻ አላውቅም። ግን ስላንቺ ምን እንደማስብ ታውቂያለሽ? አላውቅም። እንደ እናቴ ልጅ ልክ እንደ ስጋቴ ነበር የማይሽ። ነበር ነው ያልከው ወንድሜ? አዎ ነበር። እውነተኛ እህቴ ብትሆኝማ ይህ ሁላ ነገር ከጀርባዬ ሲደረግ ዝም አትይም ነበር። እንዴት ዝም እላለሁ? ዝም ብትይማ ነው ይህ ሁላ ነገር የተፈጠረው። ወንድሜ ያየኸው እውነት አይደለም። አይኔ ዋሽቶኛል? አይ ግን ሄዋንና ባንቴሮ ስለዚህ ነገር ቆይ የእነሱን ወራዳ ነገር ለመሸፋፈን እየሞከርሽ ነው? ምንም አይነት አሳፋሪ ነገር አልሰሩም እያልኩ ነው። አጉል ለእነሱ መቆርቆርሽን ተይና ይህ ነገር የተፈጠረ ምሽት አንቺ የት ነበርሽ? ማለት የት ነበርሽ ንገሪኝ እንጂ። ምን ነው የምነግረው? ከሆነ ልቤን ካሻፈተው ጎረምሳ ጋር አሸሸ ገዳሜ ስል ነበር። ሮዛ የምትለው ነገር እውነት ነው? ምንድን ነው የምትለው? ምን መሰለ ወንድሜ፣ እውነት ነው ወይስ አይደለም? ይኸውልህ በቃሽ። አሁን በደንብ ገብቶኛል። ምን እያረግሽ እንደነበረ በደንብ ተረድቼሻለሁ። የኔ ውድ፣ እዚህ ቤት ውስጥ ምን እየተፈጠረ እንደነበር ብታውቅ ማመን ነው የሚከብድ። አንቺ ዝም በይ። እንዴት ብዬ ነው ዝም የምለው? ቆይ እንዴት ያንተን መጠቃት የቤቴን መደፈር እያየሁ እንዴት ነው ዝም የምለው? ይኸውልህ ዴቭ፣ ይሄንን ነገር ሁሉም አስበውበት ነው ያደረጉት። ለዚህ ኃጢአታቸው አንተ ብቻ ነህ እንግዲህ ሆንከው። እቺ ራሷን እንደ መልአክ አድርጋ አብራህ የምትቆመው ሉሊት እንኳን ከሄዋን ጋር ያንን ጽታቡን ነው የምትውለው። የማይመስል ነገር አታውሪ ሮዛ። ይኸውልህ ክፉ ሴት ልሆን እችላለሁ፣ ግን ደግሞ ያለ ምንም መረጃ ዝም ብዬ ማውራት ሰው አይደለም። ከፈለክ ደግሞ ያንን እጽ ስትመጥ የሚያሳይ ፎቶ አለኝ። ሄሎ፣ አሁን መገናኘት አለብን። ካለበለዚያ ለባንቴሮ እንደምናገር ወቅ። አዎ አሁን በቃ እዛው ጠብቀኝ። ልብስ ቀይሬ መምጣት ብቻ ነው። ዴቭ፣ ልታየኝም ልታወራኝም ፍቃደኛ አልሆንክልኝም እኮ። እሺ ቢያንስ አሁን ልታወራኝ ትችላለህ? ቆይ ባይኔ ያየሁትን ነገር ልታብራሪልኝ ትችያለሽ? እሺ ታዲያ እኔ እዚህ ቤት ምንድን ነው የምሰራው አሁን? ይኸውልሽ ስትወድቂም ብቻሽን መውደቅ ትችያለሽ፣ ስትጠፊም ብቻሽን ጥፊ። እሺ አልገባኝም። አጃቢ አያስፈልግሽም ለማለት ፈልጌ። አሁንም አልገባኝም። ስለ ሉሊት እያወራሁሽ ነው እኮ። እኔ ነኝ ሉሊትን ይዣት የምወድቀው? እኔ እኮ አይደለሁም እዚህ ሆኜ የሱሴ ተቋዳሽ ያደረኳት። ይሄንንም ሮዛ ናት የላከችልህ? ማንም እኮ ቢልክልኝ ለውጥ አያመጣም። ያደረጋችሁትን ነገር አይለውጠው።
አይታየህም እንዴ ዴቭ? እቺ ሴት እኮ እኛ ላይ ጦርነት ነው ያወጀችው። ለመውደቅም ለመፈተንም ቀላል ስለሆናችሁ ልክ አሁን አንተ የሷን ውሸት ለማመን ቀላል እንደሆንከው ሁሉ ማለት ነው። ኤኒዌይስ አሁን ምን እያልከኝ ነው? አንቺ ህልምሽን ኖረሽው ሊሆን ይችላል። የዚች ልጅ ግን ህልም በአንቺ ሱስ አማካኝነት ሲወድቅ ዝም ማለት አልችልም። ይገባሻል? ግድ የለም ድሮም ብቻዬን ነበርኩ፣ አሁንም አልፈዋለሁ። ደግሞ ማንንም ይዤ አልወድቅም። እሺ ይሻልሻል አይደለ? በቃ እንደዚህ ከሆነ አሁን ጨርሰናል፣ መሄድ አለብኝ። ቆይ ወደ ቤት አይደል እንደምትሄጂው? አብረን መሄድ እንችላለን። ቢሆንም ከምትጸየፋት ጎንማ አብረን መሄድ የለብንም። ዛሬ ደግሞ የተጠራርገው ሄደው ነው። ውድ ሮዛ እኔን ወክለውኝ ወጥተው ነው። ምንድነው አንተ ደግሞ አስደነገጥከኝ እኮ። ደነገጥሽ? በዚህ ሰዓት ልቤ የሚያዘኝን ነገር ባደርገው ኖሮ ካንደበትሽ ቃል አታወጭም ነበር። ሻው ምን ፈልገህ ነው? ምንም ነገር ብፈልግ እኮ ምንም መስጠት አትች። ለምን አታዩኝም? ትቼሽ ነበር እኮ ግን ደግሞ አንቺ ጭርስ ይላትወጅ። አሁን እዚህ ብቻችንን ሆነን ዳዊት ቢመጣ ምን ሊያደርግ እንደሚችል ግን ታውቃለህ? ዴቭ እኮ እንዳንቺ አይደለም። በቃ ይብቃን ባንቴሮ፣ ይብቃን። መቼ እንደሚበቃን ታውቂያለሽ? መቼ ነው እባክህ? ዴቭ እና ሔዋን ሲጋቡ እኮ የምትወዳት ልጅ እልል ብዬ ካልዳርኩኝ ነው የምትለው? ላንቺ ልስል አደርገዋለሁ። አፍረተቢስና ወራዳ ስለሆንሽ ምናልባትም ከዚህ ሁሉ ጊዜ በኋላ ዴቭን ማቀፍ ትፈልጊ ይሆናል። መፈለግ መመኘት ብቻ ሳይሆን አደርገዋለሁ። አንተንም ሆነ እሷን ደግሞ መቼም ይቅር አልላችሁ። እውነትን ቀብሮ ሊያስቀር የሚችል ምንም አይነት ቋጥኝ የለም። ጊዜው ሲደርስ ድንጋዩ ከመቃብሩ ላይ ይንከባለላል። ለማንኛውም አሁን የጌታው መምጫ እየደረሰ ስለሆነ በጊዜው ወጥተን እንዳይት መደበቂያ እንፈልግ። ብትቆይ ደስ ይለኝ ነበር። ምንም እንኳን ቆይታሽ አጭር ቢሆንም ቤቱን ግን ገሃነም አድርገሹ ነበር። አሁንም መንፈስ ያለው እዚህ ቤት ነው። አንቺ ደግሞ ማለት ነው መቼም ቢሆን አይሳካልሽም። እሺ ከዚህ በኋላ ልበጠብጥህም ልረብሽህም አልፈልግም። መቼም ቢሆን ከዚህ በኋላ ወደ ህይወት ተመልሼ አልመጣም። መቼም ግን እኮ መሄድ መፍትሄ አይደለም። ዴቭ ልታወራኝም ልታናግረኝም እኮ ዝግጁ አይደለህም። እኔ ደግሞ በዚህ ሞመንት ውስጥ አንተን መፈታተን አልፈልግም። ትግስትን ልፈታተን አልፈልግም። ስትወድቅም ስትነሳም የምሰበረው እኔ ነኝ። ሁሌም በልቤ ላይ ትኖራለህ። አንተ ሁሌም የኔ ልቤ ጀግና ነህ። አንድ ነገር ግን ልታረግልኝ ትችላለህ? ምን? ለመጨረሻ ጊዜ አንዴ ብቻ ቀፈኝ። አንዴ ሺህ ዓመት ልትተቃቀፉ ትችላላችሁ። ደግሞ ማንን ነው ይዘሽ የመጣሽው? እኔ ስለሱ ከምናገር ራሱን ቢያስተዋውቅ ጥሩ ይመስለኛል። ጩና እኔ ነኝ መድኃኒቱን የገዛሁት።